ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት ከተልባ የሚሰራ ወተት እጅግ በጣም አሪፍ ነው። ፀጉር በፍጥነት ያሳድጋል። ፀጉር ጥቁር ያደርጋል። ለፀጉር እንደ ማዳበሪያ ነው እውነት ለመናገር ማለት ነው። ስለዚህ እጅግ በጣም አሪፍ ነው። ደጋግማችሁ ተጠቀሙት። ለከርዳዳ ፀጉር ፀጉራችሁ ለሚረግፍባችሁ ፀጉራችሁ አላድግ ላለ ልስልስ እንዲልላችሁ ፀጉራችሁ ወዝ እንዲኖረው ይሄን ደጋግማችሁ ተጠቀሙት። ብቻውን እንደዚህ ብትጠቀሙት አሪፍ ነው። ያው ተልባን ሌላም ጋር እየቀላቀልን እንጠቀማለን። እንደዚህ ደግሞ ይለያል እውነት። ስለዚህ ተከታተሉት ቪዲዮውን እስከ መጨረሻው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ፕሊዝ ሰብስክራይብ አድርጉኝ። እናንተ ምንም አትጎዱም፣ ለእኔ ይጠቅመኛል። ስለዚህ ጥሩ ጥሩ ቪዲዮዎችን ስለቅ እንዲደርሳችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ከማየታችሁ በፊት ላይክ አድርጉ ፕሊዝ። ስለዚህ ተልባ እንግዲህ ታውቁታላችሁ፣ ለሆድ ለፊት ለምግብነት በጣም እንጠቀመዋለን። ለፀጉር ደግሞ ያለው ጠቀሜታ ከሚበላው ሞር ለፀጉር እጅግ በጣም አሪፍ ነው። በጣም ፀጉር ያለሰልሳል። እጅግ በጣም ፀጉር ያሳድጋል። ብዙ ያደርጋል። ፀጉራችሁ እንዲበዛላችሁ የምትፈልጉ እህቶቼ ተልባን ከሌላም ጋር እየቀላቀላችሁ ብቻውንም እንደዚህ ተጠቀሙ። ስለዚህ ተልባ አንድ 3 ማንኪያ የሚሆን የሾርባ ማንኪያ ነው ፈጭቼ። አይቆላም እንዲሁ ፍጩት። እኔ ትንሽ ደቀቅ አድርጌዋለሁ። ዛሬ ነው ትንሽ ደቀቅ ያደረኩት እንጂ ሸርከት ነው የማደርገው እና ስለዚህ ይህን አልደፋው ብዬ ያው ችግር የለውም ጥቅጥቅ ያለ ማጥለያ ስላለኝ ያው እናንተ ግን ሸርከት አድርጉት። ከዚህ ትንሽ ሸርከት ተረዳችሁኝ አይደለ? ስለዚህ ሁሉንም አደረኩት። ከዛ እናንተ መጠኑን እንደሚበቃችሁ በቁጥራችሁ ልክ አድርጉ። እኔ ይሄ የሻይ ብርጭቆ ትልቅ ስለሆነ ነው ትንሽ ሊመስላችሁ ይችላል። የሻይ ብርጭቆ ይሄ የማደርገበት ውሃ ግን ትልቅ ነው። እኔ ግን ያው ለማማዬ ብቻ ነው የምሰራው። ይሄ ለሁለት ሰው የሚወጣዋል። ግን እኔ ወፍራም ሊሆንልኝ ስለፈለግኩኝ አንድ የሻይ ብርጭቆ ውሃ አረኩኝ። የሻይ ብርጭቆ ስላችሁ አንድ ብርጭቆ ነው የሚሆነው፣ ትልቅ ነው። ስለዚህ እንደዛ አድርጌ በደንብ አማሰልኩትና ከዛ ለ10 ደቂቃ እናንተከትከዋለን ቆንጆ እንዲወጣልን ማለት ነው። እንዳትቆሉ ስትፈጩ፣ አይቆላም። ስለዚህ አንድ እህቴ የፊት ማስክ ይሆናል መሰለኝ ለቅቄ እርዱ ይቆላሉ ብለኛለች። ለዛ ነው ደጋግሜ የምነግራችሁ ይጠፋችኋል ብዬ ሳይሆን ያው ግልጽ ለማድረግ ነው። ስለዚህ አያችሁት ሙቀት እንትን ሲል እየወፈረ እየበዛ ይሄዳል። ይሄ ለሁለት ሰው የሚወጣዋል። ግን እኔ በቃ ወፈር ያለ እንደ ክሬም እንዲሆንልኝ ብዬ አበዛሁት ማለት ነው። ያው እንደ ፍላጎታችሁ። ይሄ ለሁለት ሰው የሚወጣዋል። ተልባ ይበዛል። ስለዚህ እንደውም ይሄ እቃ ስላልበቃኝ ትንሽ ይሄው ተለቅ ያለ እቃ ቀየርኩኝ ማለት ነው። ወደ ላይ እያለ ሊገነፍልብኝ ሲል ስላልተመቸኝ እቃው ተለቅ ያለ በደንብ ዘና ያለ እቃ ቀየርኩ ማለት ነው። ቄጡ ይይዛል። ቄጡን አማስሉት 10 ደቂቃ በቂው ነው። ከዛ ከ10 ደቂቃ በኋላ ቁጭ ታደርጉታላችሁ። ቅዝቅዝ ካለ በኋላ ቆንጆ ምንድነው ይሄ ቆንጆ የሀበሻ ጨርቅ ወይም የካልስ ወይም የእንትን በዛ ቅዝቅዝ ሲል አጥልሉት ማለት ነው። ወይም ስቶኪንግ ነገር ብቻ በሆነ ነገር ቆንጆ እንትኑን እንዳያወጣብን እና እጅግ በጣም አሪፍ ነው። ፀጉር ያለሰልሳል። ፀጉርሽ እየረገፈ ከሆነ የኔ ቆንጆ ይሄን ተጠቀሚ ደጋግመሽ። ለልጆች ይሄንን እንደው በሳምንት 2 ጊዜ 3 ጊዜ ራሱ በየ2 ቀኑ ራሱ ይሄን ተጠቀማችሁ አንድ ጊዜ በቃ ሳሙናም ከሆነ ለፀጉራችሁ የምትጠቀሙ ሻምፑም ከሆነ አንድ ሻምፑ ሳሙናም ከሆነ አንድ ብቻ አድርጋችሁ ይህን ብትጠቀሙላቸው ዋው እንዴት እንደምታመሰግኑኝ እኔ እንጃ። ለምን እኔ ሁሉን ነገር ተጠቅሜላት ያለፍኩት ፀጉሯን እንደምታዩት ነው። ያው ውጤቱን ስለማውቀው ነው በድፍረት የምነግራችሁ ማለት ነው። እጅግ በጣም ፀጉር ያሳድጋል፣ ያለሰልሳል። ወዙ ልነግራችሁ አልችልም። እውነት የፀጉር ወዝ ታውቃላችሁ። ተልባ ወዝ እንዳለው ከተልባም ዘይት እንዳለ ታውቃላችሁ። ስለዚህ በጣም ፉል ኦይል ስለሆነ በጣም ለፀጉር ቆንጆ ነው። ከዛ ይውላችሁ የተልባ ወተት ማለት እንግዲህ ይሄ ነው። ዋው
ቆንጆ አድርጋችሁ ስቶኪንግ ቢሆን ይመረጣል። ለምን ምንም ነገር አያሳልፍም፣ ቆንጆ ነው። ግን ከሌለ ግዴታ ሌላ አማራጮች ሊኖሩ ይችላሉ። እናንተ ባላችሁ አጥልሉት ማለት ነው። ብቻ በማጥለያ እንዳይሆን። ለምን ምንም ያጥለው ነገር የለም፣ እንዳለ ነው የሚወርደው ደቃቅ ስለሆነ ማለት ነው። እኔ አሁን ቀባኋት ማለት ነው። ቀባኋትና ፀጉሯን ማሳጅ አድርጌ አሳድሬ ነው ያጠብኳት። በቃ አርብ ትምህርት የለም ነበረ። አርብ ማታ ቀባኋት። ከዛ ቅዳሜ ጠዋት ረፈድ ሲል አጠብኳት ማለት ነው። ተልባ ችግር የለውም ቢያድርም፣ እንደውም ሲያድር ነው አሪፍ። ለምን መሰላችሁ? እኔ እዚህ ጋር ህግ የሆነ ነገር የለም፣ የተጻፈ ነገር የለም። እዚህ ጋር እኔ ከሞከርኩት ከጠቀመኝ ስለሆነ የምነግራችሁ። በቃ ለእኔ ያላደረግኩትን ግን አልነግራችሁም። ከዛ እኔ አሁን ተልባ ብዙ ጊዜ ያኛውንም ጄሉንም የተቀቀለውን ጄሉን ብቻ ስጠቀምላት ራሱ አሳድረዋለሁ። ምንም ችግር የለውም የሚገርማችሁ። ስለዚህ ግን ስትቀቡ በደንብ ማሳጅ አድርጉ። በደንብ በቃ ዛላውንም አጥግቡት። በተለይ ቆዳ የራስሽን ከሆነ ቆዳሽን በደንብ ሽታ፣ የልጅሽንም ከሆነ ቀስ አድርገሽ ሽታ አድርጊላት። ማሳጅ አድርጉ። ማሳጅ አደራችሁን። እሺ፣ ቅባትም ማስክም ስትጠቀሙ ማሳጅ አድርጉ። አያችሁት እንዴት አባቱ ደስ እንደሚል። በስማ ይሄ ነው እንግዲህ ሁሉንም ማግኘት ማለት ነው። ማስኩንም የተልባውንም ቅባት ማለት ነው። እና ይሄን ደጋግማችሁ ተጠቀሙት። ከዛ ቀብቼ ያው አሳድሬ ነው ያጠብኳት። እናንተ ግን ከ30 ደቂቃ በላይ ድረስ መታጠብ ትችላላችሁ። 30 ደቂቃ፣ 40 ደቂቃ፣ 1 ሰዓት አቆይታችሁ መታጠብ ትችላላችሁ። ከቀባኋት በኋላ ትንሽ አበጠርኳት፣ በደንብ አድርጌ አበጠርኳት። ከዛ ስርት አድርጌ ጥቅልል አድርጌ ፌስታል አድርጌ አስሬ አደረች ማለት ነው። ከዛ ጧት ታጠበች ማለት ነው። ስለዚህ እናንተ ማሳደርም አለማሳደርም ትችላላችሁ እንደምታዩት ማለት ነው። አበጥሬ ሳበጥር ያልቀረጽኩት ያው አይመችም፣ በነገራችን ላይ ሲቀረጽ አይመችም። እና ለዛ ነው እዚህ ጋር ያያችሁት ጥጥት ነው ያደረኩት። አጠጣሁት ፀጉሯን። በጣም ይቀበላል ፀጉሯና ቅባትም ማስክም ይቀበላል። በደንብ ማሳጅ አድርጋችሁ እንትን በለው። ከዛ እንደዛ አድርጌ ጥቅልል አድርጌ ፌስታል አድርጌ ከዛ አደረች። ስቲም አድርጎ እንዴት አባቱ ደስ እንደሚል ጠዋት ልስልስ ነው ያለው ፀጉሯ በመድኃኒዓለም። እና እንደዛ አድርጉ። ቆንጆ ቪዲዮ እንዲደርሳችሁ ያው ሰብስክራይብ አድርጉ። ደጋገምኩባችሁ እንግዲህ ይቅርታ። እጅግ በጣም እወዳችኋለሁ፣ አከብራችኋለሁ። ቻው። በሌላ ቆንጆ ቪዲዮ እስከምንገናኝ ቻው፣ ቸር ሰንብቱ።